ምንድነው እሱ ታሬ? ጸጋ እየለፈለፈች የተቀዳችውን ቮይስ ያሬድ እንዲሰማ ማድረግ። የምን ቮይስ? አሃ ቻለካ ታውቂ ቤዛ ስለ ሪከርዱ ታውቂያለሽ አይደል? አዎ እኔማ አውቃለሁ። ቆይ ስለምን ሪከርድ ነው የምታወሩት? እስቲ ነገሩን አብራሩልኝ። ምን መሰለሽ ባለሳሳ ጸጋ የምትባየው ልጅ አንቺ ነሽ አይደል? አዎ ጸጋ ነኝ። እስኪ ስለ ክላሳችሁ አንዳንድ ነገር ንገሪኝ። ስለ ክላሳችን ምን ልንገርክ? ስለ ሁሉም ነገር፣ በተለይ ስለዛች ፌንጣና ስለዛው ጠጤ። እነሱ ደግሞ እነማን ናቸው? ስለ ቤዛና ያሬድን ያልኩሽ። እነሱን ነው እንዴ? አዎ እነሱን። እንግዲህ ያሬዱ የክላሳችን ሸበላ ነው። በዛ ላይ የሀብታም ልጅ ነው። ለዛ ነው የሚጠብረው። ጠበረብህ እንዴ? ችግር የለውም የሚጠብር። በቅርቡ ስለማስተነፍስለት። ምን ስለማስተነፍስለት? አዎ ስለማስተነፍስለት። ምንድነው የምታስተነፍስለት? ጠጋቡና ምን ነው ደበረሽ? አይ እንደሱ አይደለም አለ አይደል? አሁን ደግሞ ስለዛች ፌንጣ ንገሪኝ እስኪ። ፌንጣ ማለት ቤዛ ነው? አዎ ቤዛን። ማስተንፈስ ካለብን እሷን ነው። ምን ነው አትመችሽም? ምን እንደዛ እንኳን አይደለም እና ግን ከመጠን በላይ ሰው የምትዳፈር ልጅ ናት። ከኔ በላይ አዋቂ ከኔ በላይ ቆንጆ የለም የምትል ብሽቅ ናት። ሌላስ? ንቀቷ ልክ የለውም። በዛ ላይ ምላሷ 40 ክንድ ነው። ይሄን ያክል? ከምታስበው በላይ። በዛ ላይ ትምህርት ቤት ውስጥ ጥሩ ስለሆነች አስተማሪዎች ይወዷታል። እሷም ይሄን ስለምታውቅ የልብ ልብ ይሰማታል። ጥሩ፣ ይሄን ያክል ከነገርሽኝ ይበቃኛል። ባይሆን ስልኳን ስጪ። ምን ልታደርግ ነው? ሴቭ ላደርገው። ስጪኝ አልኩሽ አይደል እንዴ? እሺ 09 እና ሪከርዱ ላይ ያሬድ እንዳይሰጥ እያደረገች ያለችው ሄለን ነሽ ማለት ነው? በትክክል። ቆይ ግን ሄለን ምን እያወራች ሪከርድ ብትደረግ ነው የዚህን ያክል ይፈራችሁ? እሱን የሚያውቀው ፈጣሪ ብቻ ነው። እኔ ሳስበው ምናልባት ጸጋ እናንተን ለማጣላት እንዳደረገችው ሄለንንም አድርጋት ሊሆን ነው የሚችለው። እቺ ጸጋ ሚሏት የሰይጣን ቁራጭማ ምንም ነገር ታረጋለች። የጸጋን ክፋት ካወቃችሁ ደግሞ እናንተ አንድ ሆናችሁ እሷን ማጋለጥ አለባችሁ። እሺ አሁን ምን እናድርግ? ሄለንን እናገኛትና ምንም አይነት ነገር ከጸጋ ቢደርሳችሁ እሷ ላይ እንደማትቀየሩ ቃላችሁን ስጧት። ግን ታሬ ይሄን ነገር እሺ የምትል ይመስላል? እኔ አይመስለኝም። ለምን? ምክንያቱም ያወራችሁን የምታውቀው እሷ ናት። ምን ያህል እንደሚጎዳን ስታስበው መናገር ፈርታ ነው የሚሆነው። ግን እኮ ይሄን ያህል እየተጨነቀች ያለችው ለእናንተ ካላት ፍቅር የተነሳ ነው። ታዲያ ለኛ ፍቅር ካላት ሁሉንም ነገር ተጋፍጣ ማጋለጥ ነው እንጂ መሸሽ መፍትሄ ይሆናል እንዴ? እኔ እንደገባኝ ሄለን እናንተ ከልባችሁ